በአሁኑ ሰዓት በዓለም ዙሪያ የምታዩቸው እኔ ዳይናሚክ የሆኑ ዌብሳይቶች የሚያማምሩ የሚያማሉ ዌብሳይቶች በሙሉ የተሰሩት ከኤችቲኤምኤል ነው። ኤችቲኤምኤል ደግሞ ትናንትና እንዳልነው ከወርድ ጋር ይመሳሰላል። ለምሳሌ ወርድ ላይ ስትጽፉ ሄዲንግ ታደርጉታላችሁ፣ ቡሌት ታደርጉታላችሁ። ሄዲንግ አደርጋችሁ ታይትል ስታደርጉት ለኤችቲኤምኤል ሄዲንግ እየሰጣችሁ እንደ ማለት ነው። ወርድ ዶክመንት ላይ ፓራግራፍ ስትጽፉ ኤችቲኤምኤል ላይ ፓራግራፍ ታግ እየጻፋችሁ ነው። ወርድ ዶክመንት ላይ ለምሳሌ ቡሌት መልክ ስትጽፉ ኤችቲኤምኤል ላይ ደግሞ ሊስት እየጻፋችሁ ነው ማለት ነው። ወርድ ዶክመንት ላይ ሊንክ ስታደርጉ፣ ኢሜጅ ስታስገቡ፣ ቪዲዮ ስታስገቡ፣ ኦዲዮ ስታስገቡ፣ ሌሎችንም እነዚህ በሊንክ እና ስታስገቡ በኤችቲኤምኤል ጊዜ ሃይፐርሊንክ ኢሜጅ እና ሌላም ስም እንትን እያለ እና ሌላው ኤችቲኤምኤል ደስ የሚለው ነገር ፍሌክሲብል ነው። እንግዲህ ኤችቲኤምኤል እንዳየነው በተግባር እናየዋለን። ቪዥዋል ስቱዲዮ ኮድ ኤዲተር ላይ እናየዋለን። ሄድ ያለው ቦዲ ያለው ታግስ አለው። ታጎቹ እነዚህ ናቸው። በዋነኝነት የተለመዱ ታጎች እነዚህ ናቸው። እነዚህን ታጎች አንደርስታንድ ማድረግ የበለጠ ሁሉን ለማወቅ ያስፈልጋል። በስም ደረጃ እያንዳንዳቸው ኤችቲኤምኤል ለዛን ግሬተር ዛን ሄድ በለዛና በግሬተር ዛን የታቀፉ ናቸው እያንዳንዳቸው። ኤችቲኤምኤል የመጀመሪያው ኤችቲኤምኤል ከዛ ሄድ ሁሉም ታይትል። ኤችቲኤምኤል ያው ዶክመንታችን ኤችቲኤምኤል ነው የሚለውን ለመጻፍ የሚያገለግለን። ሄድ ታግ የሚባለው ደግሞ ሄዲንግ ላይ የሚጻፉ ኢንፎርሜሽኖች አሉ፣ ሜታ ዳታ ይባሉ። ይሄ ለዌብሳይታችን ሰርች ኢንጂን ኦርጋናይዜሽን ላይ ኢንዴክስድ እንዲሆን፣ ጉግል ላይ ኢንዴክስድ እንዲሆን፣ ዩቲዩብ ላይ ኢንዴክስድ እንዲሆን፣ የተለያዩ ሰርች ኢንጂኖች ላይ ኢንዴክስድ እንዲሆን የሚያስችለን ሜታ ኢንፎርሜሽኖችን ሜታ ዳታዎችን የምናስቀምጥበት ነው። ሄድ ላይ እሱ ብቻ ሳይሆን ለምሳሌ ዌብሳይታችን አንዳንድ ጊዜ ዌብሳይታችን አይታችሁ ከሆነ ትልልቅ ኢሜጆች ስንጠቀም ዴስክቶፕ ላይ ወይ ደግሞ ቴሌቪዥን ላይ የሚታዩ ኢሜጆች ታብሌቶች ላይ እና አነስተኛ ስልኮች ላይ ላይታዩ ይችላሉ። እነዛ ሁሉም ቦታ ላይ መታየት እንዲችሉ ሬስፖንሲቭ እንዲሆኑ በዲቫይሱ በዊድዙ ልክ አቫይሌብል እንዲሆኑ በዊድዙ ልክ ዲቫይሱ ሲያንስ አብሮ ኢሜጁን ኳሊቲውን ሳያጣ ስታንዳርዱ ሳይቀንስ በያዘው ስታንዳርድ እና ኳሊቲ ከሳይዝ በስተቀር በትንሽ ዲቫይሶችን በሞባይልና ታብሌት ላይ ማየት እንዲንችል የሚያስችለን ነው። ታይትል የሚባለው ታይትል እንግዲህ እያንዳንዱ የተዘረዘሩት ታግ ናቸው። ታይትል ታግ ደግሞ ለብራውዘራችን አሁን የጻፍከው ርዕሱ እንደዚህ ይባላል የሚለው ለማስተዋወቅ። ለምሳሌ አሁን የጻፍከው ርዕሱ ዶክመንት ይባላል፣ አሁን የጻፍከው ርዕሱ ኤችቲኤምኤል ይባላል፣ አሁን የጻፍከው ርዕሱ ጃቫስክሪፕት ይባላል፣ አሁን የጻፍከው ርዕሱ ሲኤስኤስ ይባላል ብለን የምናስቀምጥበት ነው። ሌላው ከኤች1 እስከ ኤች2 የሚባሉ ታጎች አሉ። አሁንም ወደ ወርድ ዶክመንት ልስራችሁና ኤች1 ብላችሁ ሄዲንግ ሰጣችሁ ማለት ወርድ ዶክመንት ላይ ስትጽፉ ታይትል ዋን ሆነ፣ ሜን ታይትላችሁ ሆነ ማለት። ከዛ ኤች2 ሲል ሳይዙ ቀነስ ያደርጋል። ኤች3 እስከ ኤች6 ድረስ እየቀነሰና ብዙ ጊዜ ከኤች4 ታይትል 4 ነው። ታይትል 4 5 6 በጣም አነስተኛ ስለሚ ብዙ አንጠቀምባቸው ከፓራግራፍ አይደለም። ስለዚህ ዋናው ዓላማው ሄድ ታግ እነዚህ ናቸው የታጎቹ ምሳሌ። ፒ ታግ ደግሞ ፓራግራፍ ለመጻፍ ታገለግል። በቃ ሁሎችም ስማቸው የተወሰዱ ከእንግሊዝኛ ስለሆነ ወርድ ላይ አንደርስታንድ ማድረግ የሚችል ሰው እዚህም መረዳት ይችላል። ፒ ማለት ፓራግራፍ ታግ ለመጻፍ የሚያገለግል። ኤ ደግሞ አንከር ታግ የሚለው ነው። ሃይፐርቴክስት የምንጽፈው ልክ እዛ ወርድ ላይ ሊንኮችን ኮኔክት ለማድረግ እንጠቀማለን። አንከር ታግ ኢሜጅ ለኢሜጆች ነው፣ ኢሜጆችን ለማስገባት ነው የሚጠቀምበት ታግ ነው። ዲቭ ስፓን የሚባሉ ደግሞ እነዚህ ለመከፋፈል ነው። ብዙ ጊዜ ወደፊት በስፋት እናያቸዋለን። ራሳቸውን ታይትል ሰጥተን ግን እንደ ሴማንቲክ ታግ ነው እናያቸው፣ ለማሳመር ለውበት የምንጠቀምባቸው። ዩኤል የሚባለው ደግሞ አንኦርደርድ ሊስት ማለት ነው። አንኦርደርድ ሊስት መቼ ተቀባተ ያላችሁኝ፣ ወርድ ላይ ለምሳሌ ቡሌት ስንጽፍ በቦክስ ይሁን በእንትን የምናዘው አንኦርደርድ ሊስት እንደማለት። ኦኤል ከሆነ ደግሞ ኦርደርድ ሊስት ማለት ነው። ኦርደርድ ሊስት ለሚጠቅመናል ቡሌት ላይ ስንጽፍ ኤቢሲዲ እንዲይዝ ወይም 1 2 3 ተብሎ ኦርደርድ እንዲይዝ እናደርገዋለን። እሱ ነው። ኤል ላይ ማለት ደግሞ ሊስት ዝርዝሮቹ ውስጥ ስለሚያስገባቸው ነው። ቴብል ለመጻፍ ደግሞ ቴብል ኖርማል ትልቁን ቴብል ለመጻፍ ቴብል ታግን እንጠቀማለን። ከቴብል ቀጥሎ ደግሞ ቲአር ማለት ደግሞ የቴብሉን ሮ የምንጽፈው ነው። ቲዲ ደግሞ የቴብሉን ዳታ ውስጥ ላይ እናስገባው ነው። ቴብል ዳታው እናስገባበት ነው። ቲኤች ደግሞ የቴብል ሄዲንግ ነው። ፎርም የሚባለው አንዳንድ ጊዜ አይታችሁ ከሆነ ወደ ዌብሳይት ስትገቡ፣ ለምሳሌ ወደ ዌብሳይት ላይ ስትገቡ ስልክና ኢሜይል እና ፓስወርድ እንድታስገቡ ዩዘር ነው እንድታስገቡ ስልካችሁን እና ሌሎች መረጃዎችን እንደ ጀንደር እና እንደ ስልክ ነምበር እነዛ ለማስገባት የምትጠቀሙበት ዳታ ፎርም ነው። ኢንፑት ደግሞ በፎርም ውስጥ የሚያገለግል ለምሳሌ ሬዲዮ በተን አንድ ክሊክ አንድ ጊዜ ብቻ ክሊክ የሚደረግ ሬዲዮ ቦክስ ማለት ነው። ቼክ ቦክሱ ክሊክ የሚደረግ ነው። በተን ደግሞ ለምሳሌ እንደ በተኖች ደግሞ ለምሳሌ ሰሚት ልክ ፎርማችሁ ጽፋችሁ ሲጨርሱ ሰሚት የምታደርጉ ወይ ደግሞ ሬጂስተር ሊሆን ይችላል ወይ ደግሞ ሎጊን ሊሆን ይችላል። የሆነ በተን ኢንተራክቲቭ የሆነ በተን
ክሊክ የምታደርጉት ነው። እነዚህን አንድ ባንድ ወደፊት በተግባር ስለምናያቸው ወደፊት እንስድ። ቤዚክ ኤችቲኤምኤል ዶክመንት ስትራክቸር በዚህ ነው የሚጀምረው። የኤችቲኤምኤል ቤዚክ ዶክመንት ስትራክቸር የሚጀምረው አይ ዶክ ኤችቲኤምኤል ብሎ ነው። አይ ሳይሆን ኤክስክላሜሽን ለዛን ብላችሁ ትጽፉና ከዛ ኤክስክላሜሽን ማርክ ከዛ ዶክመንት ታይፑ ኤችቲኤምኤል ነው። ዲክላሬሽን ዋናው መነሻው የትኛውም የኤችቲኤምኤል ዶክመንት ዋና መነሻው የሚጀምረው በዚህ ቃል ነው። ኤክስክላሜሽን ማርክ እንዴት እንደምትጽፋት ኮምፒውተራችሁ ላይ ሽፍትን ተጭናችሁ አንድ ቁጥር ስትነኩ የምትመጣ ኤችቲኤምኤል አለች። የምትመጣ እንዳለች ያችን ክሊክ ስታደርጓት ይመጣል ወይ ደግሞ እናያለን። እና ይሄ የዶክመንት ታይፑን የሚወስልን። ሌላው ኤችቲኤምኤል ደግሞ ሩት ኦፍ ዘ ኤችቲኤምኤል ዶክመንት ተብሎ ይጠራል። እቺ ኤችቲኤምኤል ሩት ኦፍ ኤችቲኤምኤል ተብላ ትጠራለች። እሺ እየቀጠለ ከላይኛው ከዚህ ቀጥሎ ከኤችቲኤምኤል ዶክመንት ቀጥሎ ሁለተኛ ላይ የምናገኘው ደግሞ ሄድ ኤለመንት የሚባለው ነው። ሄድ ኤለመንት የሚባሉት ቅድም እንዳልነው ሜታ ኢንፎርሜሽን ፓርት ይዟል። ሄድ ለምሳሌ ከዚህ በታች አሉ። ይሄ ታይትል፣ ሜታ፣ ሊንክ እነዚህ በሄድ ውስጥ የሚጠቃልል። ታይትል የፔጁን ታይትል ለማስቀመጥ ነው። ሜታ ዳታ ደግሞ የሜታ ዳታ ለምሳሌ ቻርሴት የቋንቋው ላንጉዌጅ ነው። ቪውፖርት ማለት ዲቫይሱ ላይ እንዴት ይታይ የሚለውን ነው። ሌላው ደግሞ ሊንክ ደግሞ ከኤክስተርናል ሲኤስ ኮኔክት ለማድረግ ከሲኤስኤስ ጋር ኮኔክት ለማድረግ የምንጠቀምበት። እነዚህም በኪወርድ ደረጃ በወርድ ደረጃዎች ነው። በቀጣይ በተግባር ምን እንደሚመስሉ እናያቸዋለን። የሚቀጥለው ደግሞ እንግዲህ ካለ በቅደም ተከተል ስለሆነ ሄድ ታግን እነዚህ ስንጨርስ ደግሞ በቀጣይ የምናገኛቸው ከሊንክ በታች የምናገኘው ደግሞ ማለት ነው ቦዲ ኤሌመንቶች ናቸው። ሁሉም ነገር ቦዲ ላይ የምንጽፈው በሙሉ ቦዲ ውስጥ ነው የሚጻፈው። ቪዚብል ኮንቴንቱ በቃ ብራውዘር ላይ እኛ የምንጠቀምበት አብዛኛው ኮንቴንት በቦዲ ውስጥ ነው የምትጻፈው። ሌላው ኬ ታግስ የሚባሉ ዋናዎች ቦዲ ላይ ለምሳሌ ኤች1 እስከ ኤች6 ሊሆን ይችላል። ፓራግራፍ፣ ሊንክ፣ አንከር ታግ፣ ኢሜጅ ሁሉ እዚህ ላይ የሚጻፍ ቦዲ ላይ የምናገኘው። ስለዚህ ሄዲንግ ማለት ኤች1 ኤች2 ነው። ፓራግራፍ ማለት በፒ ወካል ያው ቅድም እንዳልነው። ሊንክ ኤ አንከር ታግ ይሄ ኤ ለምን የምታገለግለን ሃይፐር ሊንኮችን ለመጻፍ ነው። ኢሜጅ ያው የተለመደ ኢሜጆችን ኢምቤድ ለማድረግ ነው። ሌላው ደግሞ አዲሽናል ታጎች ሌሎች ታጎች በፊት አይተናቸው። ሊስት ታግ ሊስቶች በሁለት ይከፋሉ። ኦርደርድ ሊስት እና አንኦርደርድ ሊስት። ኦርደርድ ሊስት ማለት ስንጽፋቸው ኤቢሲዲ እያልን የምንጽፋቸው ወይ ደግሞ ሊስታቸው ከበስተጀርባ ተራ ቁጥራቸው 1 2 3 ወይም ኤቢሲዲ በሚል መልክ የምንጽፋቸው ወይ ደግሞ በሮማን ነምበር የምንሰጣቸው ናቸው። ሌላው ደግሞ ይሄ አንኦርደርድ ሊስት ነው። አንኦርደርድ ሊስት ደግሞ በዶት በስኩዌር በምን የሚቀመጡ ናቸው። ከዚህ ቀጥሎ የምናየው ደግሞ ምንድነው ግሩፕስ ኤሌመንቶች። ይሄ ዲቭ እና ስፓን ደግሞ ግሩፕ ዲቭ በነገራችን ላይ ብሎክ ኤሌመንት ይባላል። ወደፊት በስፋት እናየዋለን። ስፓን ደግሞ ኢንላይን ኤሌመንት ነው። በዛው ባለበት ስለ ኢንላይን እና ስለ ብሎክ ኤሌመንት ወደፊት እናያለን። ሌላው ሴማንቲክ ኤሌመንቶች የሚባሉ እነዚህ ደግሞ ዶክመንታችንን ኦርጋናይዝ ለማድረግ ለምሳሌ ከቶፑን፣ ቦዲውን፣ ሜኑ፣ ሌፍት ራይት ያን ኦርጋናይዝ ለማድረግ የምንጠቀምባቸው እነዚህ ሴማንቲክ ታግ ይባላሉ። ሄደር፣ ፉተር፣ አርቲክል ሌሎችም እንደ አሳይድ፣ ሜን፣ ሴክሽን እያልን እንጠቀምባቸዋለን። እነዚህ ደግሞ ዶክመንታችን ኦርጋናይዝ ለማድረግ ኦርጋናይዝ የሆነ ዶክመንት ደግሞ ለሰርች ኢንጂን ኦፕቲማይዜሽን አመች ነው ማለት ነው። ከዚህ ቀጥሎ በዚህ መልክ እናያለን። እንግዲህ እስካሁን እያየናቸው ያሉ ዶክመንቶች በሙሉ በዚህ መልክ እስካሁን እያየናቸው ያለ ነው በሙሉ አንድ ባንድ እዚህ ላይ ብናያቸው ይሄ የመጀመሪያው እዚህ ላይ የምናየው የዶክመንት ዲክላሬሽን። የትኛውም ኤችቲኤምኤል ኤሌመንት በዚህ ይጀምራል ማለት ነው። የትኛውም ኤችቲኤምኤል ኤሌመንት በዚህ ታግ ነው የሚጀምረው። የሚቀጥለው ደግሞ ኤችቲኤምኤል ነው። ኤችቲኤምኤል ብሎ ይጀምራል። ይቺኛዋ ላንግ የምትለው እንግሊዝኛ አንድ ማለት ነው። ይቺ የመካከለኛዋ እንግሊዝ ላንግ ማለት ላንጉዌጅ ማለት ለምሳሌ እቺ ላንጉዌጁን አማርኛ አድርጌዋለሁ። ከፈለጋችሁ ላንጉዌጇን እንግሊዝኛ ማለት ትችላላችሁ፣ ቻይንኛ ማለት ትችላላችሁ። ሌላው ሄድ ታግ መጠንቀቅ ያለበት ታጎቹ ሄድ ታግ እዚህ ይከፈታል። ሄዲንግ ታግ እዚህ ጋር ይከፈትና በለዛና በግሬተር ዛን ይከፈትና ይህ ሄድ ታግ የተዘጋ ማለት ነው እዚህ ጋር ይዘጋል ማለት ነው። ሁለቱ መካከል ይዘጋል። የተከፈተ እዚህ ጋር ተከፈተ፣ ከታች እዚህ ጋር ደግሞ ተዘጋ። በዚህ ውስጥ ያሉ ዶክመንቶች በሙሉ በሁለቱ መካከል ያሉት ዶክመንቶች በሙሉ እዚህ ውስጥ ያሉት እነዚህ ዶክመንቶች በሙሉ ሄድ ውስጥ ያሉት እንደ ሜታ ኢንፎርሜሽን እነዚህ የሚያገለግሉት እንደ ሄዲንግ ላይ ብራውዝ ቦዲ ላይ አናያቸው። ሜታ ቻርሴት ማለት ይሄ መሀል ላይ ያለው መሀል ላይ ያለው ዩቲኤፍ-8 ሜታ ቻርሴት ማለት ላንጉዌጁን ለመወሰን ነው የሚያገለግለው።
ዩኒኮድድ የሚባላል እና ለምሳሌ በፊት መጀመሪያ ላይ ወደ ኮምፒውተር ላንጉጆች ሲገቡ 255 አካባቢ ነበር ማለት የእንግሊዝኛ ቃላትና የእንግሊዝኛ ምልክቶች ብቻ ነበር ገብተው ነበር። በአሁኑ ሰዓት ግን ቻይንኛም፣ አማርኛም፣ ሌሎች አውሮፓና ሌሎች አሉ ቋንቋዎችን ኢንክሉድ ለማድረግ ዩቲኤፍ-8 የሚባለውን የኮዲንግ ስታይል የዩኒኮድ ስታይል ተጠቅሟል ማለት እና ይሄ ሜታ ቻርት አገልግሎቱ ቋንቋዎችን ለማጠቃለል ነው። ዌብ ፔጃችን ሌሎች ቋንቋዎችን አንደርስታንድ እንዲያደርግ ማለት ነው። ሁለተኛው ደግሞ በመቀጠል የምናየው ደግሞ ይሄ ሜታን የሚባለው ነው። ይሄኛው ነው። ይሄ ደግሞ አገልግሎቱ ለምሳሌ የሆነ ኢሜጃችን ወይም ፔጃችን በዲቫይሱ ልክ እንዲሆን ኮንቴንቱን ዲስፕሌይ ስታደርግ እዚህ ጋር ያያችሁ ከሆነ ኮንቴንቱን ዲስፕሌይ ስታደርግ በዊድዙ ልክ አድርገው። ኢኒሻል ዊድዝ መነሻው እስኬሉ አንድ ላንድ በዊድዙ ልክ ለምሳሌ ትንሽ ስልክ ያለው ትልቅ ስልክ ያለው እኩል ማየት እንዲችል ያ ኢሜጁን በራሱ ሪዲዩስ እንዲያደርገው የምናዝበት በዚች ነው። በዚች ኢኒሻል ስኬል አንዱን በሚል ነው። ሌላው ደግሞ ታይትል ነች። ታይትል ደግሞ አገልግሎቷ ቀጥሎ ያለችው እቺ ታይትል ደግሞ አገልግሎቷ ምንድነው? ይቺ ታይትል አገልግሎቷ ለዌብ ፔጃችን የምንሰጣት ታይትል ነች። ለዌብ ፔጃችን የምንሰጣት ታይትል ነች። ኦኬ ከዚህ ሄዲንግ ያለውን ከጨረስን ቀጣይ የምናየው ቦዲ ነው። ከቦዲ በኋላ ሁሉም ነገር የሚጻፍ ቦዲ ኤችቲኤምኤል በነገራችን ላይ ያላየነው አይደል? እዚህ ላይ አንድ ጊዜ እንትን አለብን። እንግዲህ እዚህ ላይ አይ ዶክመንት ላይ ይጀምራል ብለናል። ኤችቲኤምኤል እዚህ ጋር ይከፈታል አይደለም? እዚህ ጋር ኤችቲኤምኤል ይከፈትና ኤችቲኤምኤል የት ነው የሚዘጋው? እዚህ ጋር ይዘጋል። ታች ለመጨረሻ ቦዲ ነው። ስለዚህ ሁሉም ነገር በኤችቲኤምኤል ነው እንትን። ሌላው መጠንቀቅ ያለብን መዝጊያዎች መክፈቻና መዝጊያ ታጎች አሉ። መክፈቻና መዝጊያ የሚሆናሉ። እነዚህ ታጎቹን መለየት ያስፈልጋል። ይቺ ለዛን ምልክት ያለባትና ይቺ ለዛን ምልክት ይቺ ግሬተር ዛን ምልክት እነዚህ ለመክፈቻ ታግ ብቻ ነው የሚያገለግሉት። እዚህ ጋር ግን ስላሽ ከጨመረች ግን ይቺ ስላሽ እንደዚህ አይነት ከጨመረች ግን መዝጊያ ነው ማለት ታጉ መዝጊያ ነው። ለምሳሌ ይሄ ቦዲ ታግ እዚህ ላይ ቦዲ እዚህ ላይ ጀምሮ እዚህ ላይ ጨርሷል ማለት ነው። እና የመዝጊያዎቹ ስላሽ አላቸው፣ ፎርዋርድ ስላሽ አላቸው። ሌላው ሁሉም ነገር የሚጻፈው ደግሞ ላይ ነው ማለት ነው። ቦዲ ውስጥ ነው የምናያቸው ቴክስቶች በሙሉ የሚጻፉት ሁሉም ነገር የኤችቲኤምኤል ዶክመንት እኛ ጨዋታችን ሁሉ የምንጫወተው እዚህ ውስጥ ነው። ሁሉም ታጎች ዌልካም እንበለው ኤችቲኤምኤል እንበለው የፈለግነው እንበለው ሁሉም ነገር ልንጽፈው የምንችለው ኤችቲኤምኤል ቦዲ ውስጥ ነው ማለት ነው። ከዚህ ቀጥሎ በተግባር የተወሰነ ነገር እናያለን። ከዚህ ቀጥሎ በተግባር የተወሰነች ዶክመንት ወደ ማጠቃለያ ከመሪያችን በፊት የሆነች ፕሮጀክት ክሬት እናደርግና ለምሳሌ እዚህ ጋር አንድ ፕሮጀክት ክሬት እናደርግና በተግባር እስኪ እናየው። ደግሞ ኤችቲኤምኤል ዶክመንት እንበልና አንድ ፕሮጀክት ክሬት አድርገናል። ባለፈው ቪዥዋል ስቱዲዮ ኮድን ዳውንሎድ አድርጎ ብለናል። ሊንኩንና ቪዲዮውን የሰራሁት ቪዲዮ ስላለ በአማርኛ ቢጊነርስ ጋይድ የሚል እዛ ጋር ማየት ትችላላችሁ። ስለዚህ አሁን እዛ ስለ ቪዥዋል ስቱዲዮ ኮድን ኒው ታብ ላይ እንደዚህ ራይት ክሊክ አድርጌ ኒው ታብ ላይ ቪዥዋል ስቱዲዮ ኮድ ኒው ዊንዶ የሚል ልክፈት። ቪዥዋል ስቱዲዮ ኮድ እየከፈተ ነው። አሁን ቪዥዋል ስቱዲዮ ኮድ ጀምሮ ከፍቶልኛል። ስለዚህ የዌልካም ስክሪን ላጥፋውና ኤምፒቲ ነው እንደምታዩት እዚህ ጋር ኤምፒቲ ነው። ምንም እንትን የለም። ይሄው ምንም ነገር ፋይል ፎልደር ስላለው አስገባበት ፋይል። ስለዚህ ይሄን ኤችቲኤምኤሉን ድራግ ኤንድ ድሮፕ አድርጌ እንደዛ አድርጌ እዚህ ጋር ብለቀው እዚህ ጋር ብለቀው ወደዚህ ያስገባልኛል ማለት ነው። አሁን የኤችቲኤምኤል ፋይል ስትራክቸር አንተ ይችን ዌልካም ስክሪፕት ስለማያገለግል ልጽፍ። ከዚህ በኋላ እዚህ ላይ አንድ ኤችቲኤምኤል ፋይል ይሄኛው ኤችቲኤምኤል ፎልደር ክሬት የምናደርገው ብናል። ለምሳሌ እዚህ ላይ ኤችቲኤምኤል ብንል ፎልደር ነው የሚፈጠር። ኤችቲኤምኤል ትሬኒንግ ያው እንደቀድሙ ዘሴም ፎልደር እንደቀድም ተመሳሳይ ፎልደር ነው የሚፈጠር። እዚህ ላይ ግን እቺን ክሊክ አድርገን አንድም ራይት ክሊክ አድርገን እቺ ኒው ፋይል ማለት ሌላም ደግሞ እቺ የመጀመሪያዋን ደግሞ ኒው ፋይል ምታለች እቺ ክሊክ ብናደርግ የፋይል ስም ትመጣለች እዚሁ ላይ ፈጠር። ስለዚህ እዚህ ላይ ለምሳሌ ትሬኒንግ ዶት ኤችቲኤምኤል ለምሳሌ ዶክመንት ልበለው ከበፊቱ ስም እንደሌለ ትሬኒንግ ዶክመንት ዶት ኤችቲኤምኤል አልኩት። ከዛ ኢንተር ስንለው ልክ እዚህ ጋር የመጻፍ ሰሌዳ ይመጣል ማለት ነው። ከዛ ይሄኛው ፔጅ ስለማያስፈልግ ይሄ ቦታ እንዲያጣብኝ እዚች ላይ ኤክስፕሎረር የምትላለች እቺን ክሊክ ሳደርጋት ቦታ እዚህ ሰፋ ያለ ቦታ አገኛለሁ ማለት አሁን አንድ ኮምፒውተራችሁ ስክሪን ላይ ሽፍትን ያዙ ከዛ አንድ ቁጥር ነኩ። ሽፍትን ይዛችኋል በአንድ እጃችሁ ከዛ አንድ ቁጥር ትነኩ ይሄ ኤክስክላሜሽን ማርክ ይመጣል። ይሄን ኤክስክላሜሽን ማርክ ኢንተር ሳደርገው ልክ ይሄን
ዲፎልት ያመጣል። ቪዥዋል ስቱዲዮ ኮድ ላይ ለዚህ ተብሎ ለዌብ ፕሮግራም ተብሎ ኦፕቲማይዝ ስለተደረገ በራሱ ነው የሚያመጣልን፣ በራሱ ያመጣልናል። እኛ ግን ሌሎች ቦታዎች ላይ ግን እስክንለብ ግን በእጃችን ብንጽፈው የተሻለ ነው እና ለዛሬው ግን አብዛኛው ጨዋታ የሚካሄደው እዚህ ቦዲ ውስጥ። ስለዚህ ቅድም እንዳልነው አይ ዶክመንት ታይፕ የምትለው በአይ ነው የሚጀምር። ሁለተኛ ደግሞ ላንጉጅ ነው። ሁለተኛው ደግሞ ምንድነው ደግሞ ላንጉጅ ነው። ቅድም ደግሞ አለፍ አለፍ ብዬ አሁን ለማሳየት ያህል እዚህ ላይ በዚህ በአይ ዶክመንት ጀምረናል። ሁለተኛው ላንጉጁ እዚህ ጋር ይጀምራል። ላንጉጅ ያለበት አሁን እንግሊሽ የተባለ ነው። ለኤችቲኤምኤል እዚህ ሲከፈት የት ይዘጋል? እዚህ ጋር ይዘጋል ኤችቲኤምኤል። ከዛ ሄዲንግ አለ። ሄዲንግ ላይ ሜታ ዳታዎች ናቸው። ሄድ እዚህ ጋር እዚህ ላይ ሄድ ሲከፈት ሄድ የት ይዘጋል? እዚህ ጋር ይዘጋል። ሄድ እዚህ ግን በሁለቱ ሄዶች መካከል ምኖች አሉ ማለት ነው። እነዚህ ሜታ ዳታዎች አሉ ማለት ነው። እንደገና አሁን የሚቀረን ቦዲ እዚህ ይከፈትና ቦዲው እዚሁ ይከፈትና ቦዲ እዚህ ይከፈትና እዚሁ ላይ የሚዘጋው ሁለቱ ማለት ነው። በመሀል ያለው መረጃ ግን አብዛኛው ስራችን የምንሰራው እዚህ ላይ ቦዲ ነው። ስለዚህ አሁን በተግባር አንድ ባንድ የተወሰነ ልናይ ነው። እሺ ለምሳሌ ከዚችን ጀምር፣ ከታይትሉን ጀምር። ታይትሏ ይችን ታይትል እናጥፋት። ዶክመንት የምትለዋን እናጥፋትና ዶክመንት የምትለዋን ታይትል እናጥፋትና ኤችቲኤምኤል ዶክመንት በአማርኛ ላድርገው እንደውም ግልጽ እንዲሆን። ምንም ችግር የለም። ይችኛውን ከፈለግ እንግሊዝኛ ማለትም አማርኛ ማለት እንችላለን። አሁን እኛ ለምሳሌ ይችን አማርኛ እንዲሆን ኤኤም ማለት እንችላለን። ኦኬ አማርኛ ሳይሆን እንዴት ቀይራት ነው ማለት ኤኤም እያታለሁ ካለኝ ከዛ እዚህ ጋር ደግሞ ታይትሏ ላይ ደግሞ ምን እናስቀምጥልናል? ኤች ቲ ኤም ኤል ያልኩት ኤችቲኤምኤል ያልኩት። ከዛ ሁሉም ታጎች በሙሉ እዚህ ጋር የሚጻፉ ላንግል ብዙ ጊዜ የምንጀምረው በኤች ዋን ቢሆን ይመረጣል። ኦኬ ታጎችን በእንግሊዝኛ መጻፉ የተሻለ የአማርኛ ታስላለ። ኤች ዋን እንበል ለምሳሌ ኤች ዋን ካልኩ በኋላ አሁን እንግዲህ መጠንቀቅ ያለብን ቅድም እንዳልነው በተደጋጋሚ እያልን መርሳት የሌለብን ታጎች ይሄ የመዝጊያ ታግንና የመክፈቻ ታግን በጣም መጠንቀቅ ተገቢ ነው። በጣም ደጋግሜ ነው ምናልባት እንዳያሰለቻችሁ እንጂ ደጋግሜ ነው የምጠቅሳት። ይቺ የመዝጊያ ታግ ነች፣ ይቺኛዋ የመክፈቻ ታግ ነች። በሁለቱ መካከል ነው ቴክስታችን የምንጽፈው። የመክፈቻ የመክፈቻና የመዝጊያ ታግ የሚለዩት በዚች ምልክት ብቻ ነው። ይቺ ስላሽ ባለችው በያዘችው ምልክት ብቻ ነው። ሌላው ተመሳሳይ ነው። አሁን መጻፍ እንችላለን። ለምሳሌ አሁን ለመጻፍ አሁን እንግሊዝኛ ደፍይዝ እዚህ ላይ ለምሳሌ እንኳን ወደ ኮዲስ ዌብ በደህና መጡ። በቃ አሁን ኤች ዋን ታጻፍኩ። ከዛ ሴራውን ኮንትሮል ኤስ ስላደርግ አሁን ይህን በብራውዘር ማየት አለብኝ። በብራውዘር ለማየት ስክሪን ለሁለት ልክፋለሁ። ስክሪን ለመክፈል ክሊክ ላድርገውና ይህን ወደ ጎን ላድርገው፣ ወደዛ አካባቢ ልውሰደውና አሁን ይህን ራይት ክሊክ ላድርግ። እዚህ ላይ ራይት ክሊክ ሳደርግ ይህን ወደታች ዝቅ ላድርገውና ኦፕን ዊዝ ላይቭ ሰርቨር እና ኦፕን ፕሪቪው ኢን ዲፎልት ብራውዘር አለ። እነዚህ እንዴት እንደሚወጡ ባለፈው ቪዥዋል ስቱዲዮ ቢጊነር ጋይድ የሚል ላይ ያስቀምጫለሁ። እዛ ላይ በደንብ እዩትና ክሊር ካልሆነ ድጋሚ ቪዲዮ እንሰራላችኋለሁ። ጠይቁ፣ የዲስክሪፕሽን ቦክስ ውስጥ አስቀምጠዋለሁ የቪዥዋል ስቱዲዮ ኮዲንግ እና አሁን ለምሳሌ እኔ ልዩነቱ ምንድን ነው? ፕሪቪው ኢን ዲፎልት ፎልደር ካልኩ በየሰዓቱ እዚህ ስኮር በጻፍ ቁጥር ቪዥዋል ስቱዲዮ ኮድ ላይ በየጊዜው እየሄድኩ ሪፍሬሽ ማድረግ አለብኝ። ላይቭ ሰርቨር ላይ ግን በራሱ ሪፍሬሽ ያደርግልኛል እና የላይኛው ልጠቀም ክሊክ ላድርገው። ከዛ እየከፈተ ነው በብራውዘር ለማየት ምን እንደሰራን ማለት ነው። እንግዲህ ቅድም እንዳልነው ከዚህ በፊት ይቺኛዋ ታይትል ማለት ይቺ ታይትል ካለ ከብራውዘር ካለ ያለች ይቺ ታይትል ማለት ይቺ ኤችቲኤምኤል ማለት ከዚህ የተወሰደች ነች። ሄዲንግ ታግ ለምታጸ ይቺ ብራውዘር ነው እንጂ የሚጠቀምባት ለኛ አይደለም አገልግሎት። ከዛ ደግሞ እዚህ ቦዲ ዋናው ቦዲ ላይ የሚታየው ግን እዚህ ቦዲ ሴክሽን ላይ
የሚታይ ሁሉም ከዚህ ስትራክቸር ቦዲ ከዚህ ሁሉም እዚህ ስር ላይ የሚጠቃልለው ሁሉም ነገር ግን ይሄ ቦዲ የምንለው ይሄንን ሴክሽን ይሄንን ፓርት ነው። ከዚህ ወደ ላይ ያለውን ፓርት ደግሞ ቦም ነው። ይሄ ብራውዘር ኦብጀክት ስለሆነ ቦም ነው የምንለው እና ይሄንን ከላይ አሁን እያስመኩት ያለውን አትጠቀሙት። እኛ የምንጠቀሙት ጊዜ የታችኛው ነው። ይሄ እንኳን ወደ ኮዲስ ወይ በደህና መጡ የሚለው ነው ብዙ ጊዜ ትኩረት የምንሰጠው እና በዚህ መልክ ነው ማለት ነው። ስለዚህ ይቺ ቦዲ ማለት ደግሞ የት ነው ማለት ለማለት ነው የተፈለገው። ይቺ የምታያች ከሆነ ይቺ ቦዲ ሴክሽን በሙሉ የት ላይ የሚጻፈው ማለት እዚህኛው ቦዲ ላይ ግሪኑ ከግሪን ጋር የሚታይ ከሆነ እዚህ ቦዲ ውስጥ የምንጽፈው በሙሉ የሚታይ ዲስፕሌይ የሆነ የሚታይ እዚህ ቦዲ ውስጥ እዚህ ውስጥ ባለው እዚህኛው ሁሉም እዚህ ያለ ነገር በሙሉ ዲስፕሌይ የሆነ የሚታይልን እዚህኛው ሴክሽን እዚህኛው ፓርት ላይ ነው ማለት ነው። እና ሁሉም ስራችን እዚህ ላይ አሁን ሌሎች ታጎችን ማየት እንችላለን። በእግር ወዴት አንዱ እናያቸዋለን እንጂ አስፈላጊ የሆኑት እዚህ ላይ ማየት እንችላለን ማለት ነው። እና በዚህ መልክ አንደርስታንዲንግ እንዲኖር ነው የተፈለገው። ከዚህ በመቀጠል ሌሎች ታጎችን መጠቀም ይችላል። ለምሳሌ እቺኛዋን ታግ፣ ሁለተኛው ደግሞ ለምሳሌ ይሄ ኤች እንኳን ወደ ኮዲስ ወይ በደህና መጡ የሚለው አሁን በትልቁ ነው የተጻፈ። ይሄን ኮፒ ላድርግና ራሱን ኤች ሲክስ ባደርገው ይሄንን ቱ ባደርገው የተወሰነ ቀነስ ያ በራሱ ያደርጋል። ኦኬ እቺኛዋን ቱ ላድርጋት። አሁን ሴቭ ሳደርጋት ኤች ቱ ትንሽ ከኤች ዋን ታንሳለች። አይ አሁን ደግሞ ዝቅ አድርጌ ደግሞ ሌላ ኮፒ ፔስት አድርጌ 6 ባደርጋት እቺ ኤች 5 ባደርጋት ኤች 5 ብትሆን አያት ኤች ቱ ደግሞ የበለጠ ትንሽ ሆነች። ይሄ ነው እንግዲህ እንትን ማለት ነው። ሌላው ከዚህ ቀጥሎ ለምሳሌ በቃ የተለያዩ ታጎች አሉ። እነዛን ታጎቹን መሞከር ነው። ስለ ኤችቲኤምኤል እኔ በጣም ሳጀስት የማደርጋችሁ ሪሶርስ እዚህኛው ያለውን ብትጠቀሙ፣ ይሄኛውን ሪሶርስ ብትጠቀሙ ኤችቲኤምኤል W3 ስኩልስ የምትለዋን ሳይት ብታዩት ይችኛው ማለት ነው። ኦኬ ይመጣል። እሺ ኤችቲኤምኤል W3 ስኩልስ ይቺን ሳይት ብታዩት ሊንኩን ከዲስክሪፕሽን ቦክስ አስቀምጥላችኋለሁ። ይቺን ሳይት ብታዩት አንድ ባንድ እያንዳንዱ ነገር ሁሉ በስቴፕ ባይ ስቴፕ ታሳያችኋለች። ጥያቄ ካለ ደግሞ ለኔ ጻፉልኝ፣ አሳይላችኋለሁ፣ መልሳለሁ። ኮሜንት ሴክሽን ላይ ጻፉልኝ። ስለ ኤችቲኤምኤልም ስለ ሲኤስኤስም ስለ ሌሎችም ኢን ዲቴል አንድ ባንድ ታሳያለችን ሳይት ቪዚት አድርጓት ለማለት ያህል ነው። የበለጠ ለማወቅ ሌላው ይሄንን እንግሊዝኛ ማለት አማርኛ ማለት መብታችን ነው። ውስጥ ላይ ቴክስት እዚህ በታቦቹ ላይ የምንጽፋቸው ቴክስቶች ፍላጎታችን ነው እንትን የሚገልጸው። የግድ እንግሊዝኛ ብቻ አይደለም ማለት ኤች1 የሚለው ለምሳሌ እኔ እንኳን ደህና መጡ የሚለው ዌልካም ቱ ኮዲስ ዌብ የዩቲዩብ ቻናል ስሜ ነው። የኮዲስ የሚለው ዩቲዩብ ቻናል ቻናል ብንለው ልክ በዚህ መልክ መጣለ ነው። ምን አደረገው ነው ዌልካም ፓወርፖይንት። ሌላው ከዚህ ቀጥሎ ለምሳሌ ፓራግራፍ ብንፈልግ ፓራግራፍ ለመጻፍ ፒ ጽፍ በራሱ ያመጣልናል። እዚህ ጋር ራንደም ቴክስት ብንጽፍ አሁን ይሄ ፓራግራፍ ነው ማለት ነው። ፒ እንደዚህ ይመጣል። ሌላ ደግሞ ሊስቶች የሚባሉ ሊስት ለምሳሌ አንድ 4-5 ሊስቶችን ብንጽፍ አንኦርደርድ ሊስት ብንጽፍ ለሳምፕል ያለው ወደፊት በደንብ እናያቸዋለን። እዚህ የተፈለገው ስትራክቸሩን ብቻ ለማየት ነው። ለምሳሌ ሊስት የሚባለው ሌላ ጊዜ አሳያቸዋለሁ። አሁን ግን ታይምስ 5 ለ5 ሊስቶች ፈልጋለሁ ብዬ እንዴት አድርጌ ምን አደረኩ ዩኤል ውስጥ ወይም እንደገና ላሳያችሁ። ዩኤል ውስጥ ዩኤል ትሉና ግሬተር ዘን ምልክት ከዛ ኤል ላይ ከዛ ሲባዛ በ5 ይሄ ኤፊሺየንሲ ስፒዳችሁ ይላል። ልክ ይቺ እንደዚህ ካደረጋችሁ ከጻፋችሁ በኋላ ከዛ ኢንተር ብትሉት 5 ሊስቶችን ጻፍኩኝ። አሁን እዚህ ጋር ልክ አልትን ይዤ እዚህኛው ታች ላይ ልጀምርና ኮንትሮል እና አልት ኮምፒውተራችን ላይ ኮምፒውተር እና ኮንትሮል ኪ ከዛ አልትን ይዤ ከዛ ወደ ላይ እንደዚህ ብል በአንድ ጊዜ ጻፍ ማለት። አሁን እዚህ ላይ ከፈለኩ ምንድን ልበላችሁ እናንተ ሰላም ናችሁ ትምህርቱ እንዴት ነው ብል በቃ ይሄ በቃ ሰላም ናችሁ ብዬ በጽፍና ይሄን ሴቭ ባደርገው ሰላም ናችሁ የሚለው
በቡሌት መጣልኝ ማለት ነው። ይሄ ሰላም ናችሁ የሚለው በቡሌት መጣ። ይሄ ኦርደርድ ሊስት ዩኤል ማለት አን ኦርደርድ ሊስት ዩ ማለት አን ኦርደርድ ሊስት ማለት ሰላም ናችሁ የሚለው ስለዚህ በቡሌት መጣ። ግን ይቺ ዩን ብቻ ይቺ ለይቺ ኦ ባደርጋት ኦ ማለት ይችኛዋን ኮፒ ላድርገው ነው ይሄኛውን ዘሴም ኮፒ አድርጌ ታችኛው ላይ ይሄኛውን ፔስት ላድርገውና ተሸፈነባቸው። አሁን ይታያል። ይችን ኦ የነበረችው ዩ የነበረችው ኦ ልበላት። አሁን ኦ ሆናለች። ግልጽ ነው አይደለ? በዩና በኤል መለያየት ብቻ አንድ ለሶስት ብሎ ማጣ። ለምን ኦኤል ስለተጠቀሙ። ሌላ ግን ዶት ዩ ነበር። ሌላኛው ይታያል አይደል? በእንትን ለማየት ያህል ይሄ ዩኤል ስጠቀም ማለት ነው። ዩኤል ስጠቀም አንኦርደር ሊስት በቡሌት መልክ ጻፈልኝ። ቀጥሎ ያለው ደግሞ ይሄኛው ደግሞ ኦርደር ሊስት ስጠቀም ኦርደር ሊስት ይሄን ከለር ላለ የሆነ ይሄ ግሪኑ ይሄ ካለው እዚህ ኮድ ላይ ያለው ከብራውዘር ላይ ካለው ጋር ይመሳሰላል ማለት ነው። እና በዚህ መልክ ለመጻፍ ነው የሚያገለግለው ማለት። ሌላው ደግሞ እዚህ ላይ ማየት የምፈልገው ለምሳሌ ይሄኛው ለምሳሌ ምን ልንለው እንችላለን? ኦኬ ሶሪ ስታጋር ታይፕ ብዬ ታይፕ የምትባላለች እዚህ ጋር ታይፕ ብዬ ምን ልበለው? ስኩዌር ብንለውስ? ይሄ ታይፕ ስኩዌር ስለው እንደዚህ ስኩዌር ያደርጋቸዋል። ለምሳሌ ታችኛው ላይ ደግሞ ቁጥሮቹ ልቀይራቸው እኔ 1 2 3 ይወጡን። አይ እኔ ሮማን ነበር የምንፈልግ ብል ታይፕ ልና ከዛ ምን ልበል? ሽፍት ተጭኜ አይ ልስተው ሮማን ነበር እንዲሆን። ከዛ እነዚህ 1 2 3 የነበሩት ወደ ሮማን ነበር መቀየር አለባቸው። ይሄው 1 2 3 የነበሩት ሮማን ነበር ሆኑ ማለት። ስለዚህ በቀላሉ ትማርቻለህ። አይ እኔ ሮማን ነበር ስለምፈልገው እኔ የምፈልገው ካፒታል ኤ ነው ካላችሁ ደግሞ የእናንተ መብታችሁ ይችን ሮማን ነምበሯን ኤ ማድረግ ነው። እዚህ ጋር ያለው አውቶማቲካሊ ሲቀይር ይታያል ማለት ነው። አይ ስሞል ኤ የምፈልግ ካላችሁ እንደዚህ ያላችሁ መቀየር። እንግዲህ ስለ ታጎች ስለ አጠቃቀማችሁ ወደፊት የበለጠ ስለምናይ ያን ይሻላል። ለዛሬው ቪዲዮ እንዳይረዝምና ለእናንተም እንዳያሰለቻችሁ በፓርት የተከፈለበት ዋና ዓላማው አሰልች እንዳይሆን ነው ስለሆነ ለዛሬው ይሄን እንትና ለሚቀጥለው ሴክሽን ደግሞ ቤዚክ ኤችቲኤምኤል ታግስ ራሱ ታጎችን ብቻ ለነዚህ ለታጎች ብቻ ስለ ሄዲንግ፣ ስለ ፓራግራፍ፣ ስለ ሊንክ፣ ስለ ኢሜጆች ወደፊት እናያለን፣ በሚቀጥለው እናያለን እና ስለ ሄዲንግ በደንብ እናያለን። ለዛሬው እንግዲህ ስለተከታተላችሁ እናመሰግናለን። ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዚህን የቲቺንግ ማቴሪያል እና የቀጣይ ያለፉትን ሆነ የሚወዱትን ለማየት ቴሌግራም ቻናልን ኮዲስ ዌብ 23 የሚለውን ጆይን አድርጉ። ሌላ ደግሞ እዚህ እንዳይ ነው አንድ ባንድ እነዚህን ኮርሶች ወደ ኋላ ልመልሳችሁና እነዚህ ሊስት ኮርሶች እስከሚያልቁ ድረስ ሲኤስኤስንም ጃቫስክሪፕት ሌሎችን በዚህ መልክ አዘጋጅተን እንሄዳለን። ለዛሬው በዚህ ይበቃናል።